442 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ዩቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አበይት ነጥቦች። ሰሚ ያጣው የትግራይ እናቶች ለቅሶ ተባብሶ ቀጥሏል። ህወሓት የወጣቶችን አፈሳ ጀምራለች። በመላው ትግራይ አፈሳ ተቀጣጥሏል። ወጣቶች እየጠፉ ይገኛሉ። ይህ በእንዲህ እንዳለ ቲዲኤፍ ኃይሉን አንቀሳቅሷል። በደቡባዊ የትግራይ ዞን ገዢ መሬቶችን እየያዘ ይገኛል። የአማራ ፋኖ ከመንግስት ጋር የሚያደርገውን ውጊያ በተለያዩ አማራ አካባቢዎች ግዛቶች ተጠናክሮ ቀጥሏል። ፋኖ እኔ ያለው ምርጫ በአማራ ክልል አይካሄድም ብሏል። ሰሜን ወሎ፣ ምስራቅ ጎጃም፣ ጎንደር፣ ደቡብ ጎንደር፣ እስቴ አካባቢ ተጋድሎ ቀጥሏል። የኦሮሚያ ክልል የለየለት ወራሪ ሆኗል ተባለ። የኦሮሚያ ክልል ጦርነት አውጆብናል፣ እባካችሁ የኢትዮጵያ ህዝብ ሆይ ስማን እያለ ነው የሲዳማ ህዝብ። ይህ በእንዲህ እንዳለ በሰላሌ የወረጃርሶ ወረዳ የአማራ ተወላጆች መንደር በእሳት እየወደመ ይገኛል። በአካባቢው ከ10,000 በላይ የአማራ ነዋሪዎች ከወረጃርሶ ወረዳ ቆላማ ቀበሌዎች እየተፈናቀሉ ይገኛሉ። የድረሱልን ጥሪም አሰምተዋል። የእናት ፓርቲ ሊቀመንበር የፓርቲውን ገንዘብ ዘርፈው ወደ አሜሪካ ተሰደዱ። ሸገር ሲቲ የአረፋ በዓል ተጓዦችን ከመንገድ መለሰ። በሸገር ሲቲ መልካኖኖ አሸዋ ሜዳ ምን ተፈጠረ? የአረፋ በዓል ለማክበር ወደ ክፍለ ሀገር የሚጓዙ ተጓዦችን ለምን ከመንገድ መለሰ? እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። የትግራይ ክልል ወጣቶች የግዴታ አፈሳት ተጀምሯል። ወጣቶች ወደ ተለያዩ አካባቢዎች እየሸሹ ይገኛሉ። ህወሓት ቲዲኤፍን ለማጠናከር በቀጣይ ለሚያካሂደው ጦርነት ራሱን ለማዘጋጀት መጠነ ሰፊ የወጣቶች አፈሳ እያካሄደ ነው። ከሽሬ ከተማ ቤት ለቤት ወጣቶች እየታደኑ እየተሰበሰቡ ይገኛሉ። ከሽሬ አካባቢ የታፈሱት ወጣቶች ወደ ታይታይ አዲያቦ ተወስደዋል። ከአዲኮከብ፣ ሰለከካ፣ ሸራሮ፣ አድነብሪ የታፈሱት ወጣቶች ደግሞ ተከዘ ወይም ደደቢት ተወስደዋል። ከአክሱም አካባቢና ከአድዋ የታፈሱት ወጣቶች ደግሞ ወደ ኤርትራ አዋሳኝ አካባቢዎች ተወስደዋል በማለት የአካባቢ ነዋሪዎች በምሬት እየገለጹ ይገኛሉ። ቆላ ተንቤን አካባቢ ወጣቶች ለማፈን የሚተደረገው ጥረት ሙሉ በሙሉ አልተሳካላቸውም ተብሏል። የቆላ ተንቤን ወጣቶች ራሳቸውን ለመከላከል ቆላ ተንቤን በረሃዎች ገብተዋል። ወጣቶቹ ራሳቸውን ለመከላከል በድንጋይ ጭምር ከቲዲኤፍ ወታደሮች ጋር እየተፋለሙ ይገኛሉ ተብሏል። ወጣቶቹ በረሃ በመግባት ራሳቸው መከላከል ችለዋል። ወጣቶቹ የሚታፈሱት በብዛት በባህላዊ መንገድ ወርቅ ከሚወጣበት የወርቅ ማውጫ ስፍራዎች ላይ በስራ ላይ እያሉ በመክበብ መሆኑ ተገልጿል። አንዳንድ የአካባቢ ነዋሪዎች ላይ ወጣቶቹ በመሳሪያ ትጥቅ ጭምር ታግዘው ራሳቸውን እየተከላከሉ መሆኑን ተገልጿል። ይህ በእንዲህ እንዳለ የህወሓት ተዋጊዎች ኃይላቸውን አንቀሳቅሰዋል። ህወሓት ወታደሮቹን መረዋ ወደ ተባለ ቦታ ላይ ገዢ መሬት በመያዝ መሽጓል ተብሏል። ከአላማጣና ከአየር ማረፊያ ወደ መረዋ ተጨማሪ ኃይል ተንቀሳቅሷል። የዚህ እንቅስቃሴ ዋናው ዓላማ ቀጣይ ለሚደረገው አይቀሬው ከመከላከያ ጋር ከአገር መከላከያ ሰራዊት ጋር ለሚደረገው ውጊያ ወታደራዊ ገዢ መሬቶችን ለመያዝ ነው ተብሏል። ይህን ተከትሎ የአካባቢ ነዋሪዎች በፍርሃት አካባቢውን ለቀው እየወጡ ይገኛሉ ተብሏል። የአማራ ፋኖን በሚመለከት በሰሜን ወሎ ወታደራዊ ውጥረቱ ተባብሶ ቀጥሏል። በአማራ ፋኖና መከላከያ መካከል ፍጥጫው ተባብሷል። ሁለቱም ኃይሎች የሰራዊትና የጦር መሳሪያ ማጓጓዝ እያደረጉ ይገኛሉ። በራያ ቆቦ፣ ራያ አላማጣ የተለያዩ ወታደራዊ እንቅስቃሴ ታይቷል። ራያ መንደር፣ ዋልታ መንደር፣ የአዲስ ቅኝ አካባቢ ነዋሪዎች አካባቢውን ለቀው እየወጡ ይገኛሉ። ራያ ጥሙጋ፣ ራያ ዋጃ፣ ራያ አላማጣ ነዋሪዎችም ህወሓት ቲዲኤፍ እያደረገ ያለውን የኃይል እንቅስቃሴ በመመልከት በፍራቻ አካባቢውን ለቀዋል። በራያ ቆቦ በኩል ያልተቋረጠ ጦርነት እየተካሄደ ይገኛል። አሁን ጭምር ውጊያው በተኩለሽ፣ እሾች ማርያም፣ ጮቢበር፣ ጎለሽ፣ ቀዩ ጋራ ከባድ ውጊያ እየተደረገ ይገኛል። ውጊያው የጨበጣ ውጊያ ጭምር መሆኑን አካባቢ ነዋሪዎች ገልጸዋል። በሁለቱም ኃይሎች በኩል ጉዳቶች እየደረሱ ሲሆን መከላከያ ግን መድፉን አንስቶ ወደ ኋላ ወደ ቆቦ ከተማ አቅጣጫ በማንቀሳቀስ ማፈግፈጉ ተገልጿል። በምስራቅ ጎጃም ሰዴ ወረዳ ከ167 በላይ የመከላከያ አባላት ተደምስሰዋል በማለት የፋኖ ህዝብ ግንኙነት እየገለጹ ይገኛሉ። መከላከያ በጎንደር ከደንቢያ ከአዲስ ዘመን እንፍራንዝ ተነስቶ በአምስት አቅጣጫ ፋኖዎችን ለመክበብ ያደረገው ዘመቻም አልተሳካም ተብሏል። የኦሮሚያ ወራሪዎችን አስቆሙልን ብሏል የሲዳማ ህዝብ።
የሲዳማ ክልልና የኦሮሚያ ክልል ጦርነት ከተጀመረ ቀናት አስቆጥረዋል። ቀደም ሲል የምስራቅ ጉጂ ዞንና የሲዳማ ምስራቃዊ ዞን መካከል በጭሬ ወረዳ ሄማ፣ ጉቦ እና ሌሎችም አካባቢዎች በተደራጀ ሁኔታ የኦሮሚያ ጸጥታ ኃይሎች ወደ ሲዳማ ዘልቀው በመግባት የሲዳማ አርሶ አደሮች ህይወት መቀጠፉ ይታወሳል። የሲዳማ አርሶ አደሮች ንብረትና ሰብልም ወድሟል። ጥቃቱ እየተባባሰ ሄዶ የኦሮሚያ ክልል ልዩ ኃይል ፖሊስ እንዲሁም የተደራጁ የጉጂ ወጣቶች በመንግስት ድጋፍ የሲዳማ ብሔር ተወላጆች ላይ ሙሉ በሙሉ ከአካባቢ እንዲለቁ ጫና ማድረግና ማፈናቀል አለብን በማለት ተከታታይ ጥቃት መሰንዘራቸው ይዘገባል። ይሄው ችግር ተባብሶ ሄዶ ግጭቱ አድማሱን በማስፋት ወደ ሌሎችም ዞኖች ተዛምቷል። በጉጂ ዞን በኩል ተከፍቶ የነበረው የጦር ግንባር አሁን ደግሞ በምዕራብ አርሲ ዞን በኩል እንደገና መባባሱን ከስፍራው የሚደርሱን መረጃዎች ያመለክታሉ። በተለይ በሲዳማ ክልል በንሳ ወረዳ ሀመሾ ቦረና ቀበሌ እንዲሁም ቃጠና ቀበሌ ውስጥ ሶሌ ተብሎ የሚጠራው አካባቢ ቤቶች ለበርካታ ቀናት እየተቃጠሉ መሆናቸው ተገልጿል። በአካባቢው ከፍተኛ የተኩስ ድምፅ እየተሰማ መሆኑንና ንብረትም እየወደመ እንደሆነ ነዋሪዎች ገልጸዋል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ትናንት ማምሻውን በበንሳ ወረዳ ውስጥ ግጭት እንደገና መቀስቀሱን ተነግሯል። ግንቦት 17 2018 ዓ.ም በአካባቢው ያለው ውጥረት እንዳልረገበ የተገለጸ ሲሆን አሁንም የተኩስ ልውውጥ አልተቋረጠም ብለዋል። በኦሮሚያ በኩል ያሉ ኃይሎች አሁንም ቦታቸውን በመያዝ ተኩስ በመክፈት ግጭት መቋጫ እንዳያገኝ እየጣሩ መሆኑ መረጃዎች ያመለክታሉ። በዚህ 8 ዓመታት ውስጥ ኦሮሚያ ክልል ከሁሉም ክልሎች ጋር ተጋጭቷል። አሁን ተራው ከሲዳማ ጋር ሆኗል በማለት የአካባቢ ነዋሪዎች በምሬት ይገልጻሉ። ኦቢኤን እና ኦኤምኤን የሲዳማ ክልልና የደቡብ ክልል ዋና ከተማ የነበረችውን ውቢቷን ሐዋሳ ከተማ የኦሮሚያ አካል ነች ብለው በፔጃቸው ላይ ለጥፈዋል። ኦኤምኤን የሶማሌ ክልል ዋና ከተማ የሆነችውን የጅጅጋ ከተማ የኦሮሚያ ክልል ናት ብለዋል። ወሎ የኦሮሚያ ናት ብለዋል። ገዢ ፓርቲው ኦህዴድ ብልጽግናም በዚህ አቋም ይዟል። አዲስ አበባም በኦሮሚያ ልትሰለቀጥ አፋፍ ላይ ደርሳለች። ሽመልስ አብዲሳ ቦሌ ላይ ቅንጡ ቤተ መንግስት እየገነባ ነው። ፓርላማውም የኦሮሚያ ፖሊስና ልዩ ኃይል በአዲስ አበባ ላይ እንዲሰማራ ፈቃድ ሰጥቷል። አሁን ላይ የአዲስ አበባ ወጣቶች የሚታፈሱት በኦሮሚያ ልዩ ኃይል ነው። ይሄ አካሄድ በጣም አስፈሪ ፕሮጀክት ነው በማለት ብዙ ዜጎች ጉዳዩን በፍርሃት ይመለከቱታል። በኦሮሚያ ክልል ሰላሌ ወረጃርሶ ወረዳ በቆላማ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች መንደራቸውን በእሳት እየወደሙባቸው መሆኑን የአካባቢው ተወላጆች ለአንከር ሚዲያ ገልጸዋል። እነዚህ ዜጎች ባለፉት 4 ዓመታት የስቃይ ኑሮ እየኖሩ ቢሆንም በዚህ ሰሞን ግን እጅግ የሚዘገንን ችግር ውስጥ ገብተናል ብለዋል። ከ5000 በላይ አባወራዎች እና ከ10000 በላይ ቤተሰቦች ከአካባቢው ተፈናቅለዋል። በየቦታው ተበታትነዋል። መኖሪያ ቤታቸው፣ ሀብት ንብረታቸው በእሳት እየተቃጠለባቸው ይገኛል። እንስሳዎቻቸው ተዘርፈዋል። አሮጊቶች፣ ህፃናት ጭምር መሸሽ ያልቻሉት በእሳት እየተቃጠሉ ነው። መንግስት ሊከላከለን አልቻለም። መሳሪያ ስጡን፣ ራሳችንን እንከላከል ስንላቸው ይከለክሉናል። ወዴት እንሂድ? የኢትዮጵያ ህዝብ፣ የዓለም ህዝብ ይድረስልን ብለዋል። ተፈናቅለን ባለንበት በቂ መጠለያና የምግብ ድጋፍ እንኳ እየተደረገልን አይደለም በማለት ምሬታቸውን ገልጸዋል። የአካባቢው የብልጽግና አመራርም የሚያስገድለን የዓለም ህዝብ የአካባቢው የብልጽግና አመራር ነው የሚያስገድለን። የዓለም ህዝብ ይህንን ጉድ ይመልከትልን። እኛ አስተዳዳሪ አጣን፣ የሚቆረቆርልን አጣን ብለው በምሬት እየገለጹ ይገኛሉ። የእናት ፓርቲ ሊቀመንበር ሰይፈ ስላሴ አያሌው የፓርቲውን ገንዘብ ይዘው ወደ አሜሪካ መጥፋታቸው ታወቀ። የእናት ፓርቲ ሊቀመንበር እና የትብብር አመራር የሆነው አቶ ሰይፈ ስላሴ አያሌው የፓርቲውን ንብረት ገንዘብ ዘርፎ ከአገር መውጣቱ የታወቀ ሲሆን ይህንን ተከትሎ የእናት ፓርቲ አባላት በእኛ ስም እየተነገደ ያለውን ማስቆም አለብን፣ ክህደት ተፈጽሞብናል፣ መላው አባላችን ከፍተኛ ቅሬታ ውስጥ ገብቷል በማለት አቋማቸውን እየገለጹ ይገኛሉ። ሊቀመንበሩ ይህን ለማስተባበል በሚመስል መልኩ አንከር ሚዲያ ላይ መሳይ መኮንን ሚዲያ ላይ ቀርበው አሁንም
ምርጫው ሙሉ አሁንም ምርጫው ውስጥ አለን፣ ግን በማንኛውም ሰዓት ከምርጫው ራሳችንን ልናገል እንችላለን በማለት የፓርቲ ሊቀመንበር እሱ እንደሆነ ተናግሯል። የፓርቲ አባላቶች ግን እኛ ራሳችንን አናገልም፣ የራሳችንን ሊቀመንበር መርጠን ምርጫው ላይ ተሳትፎ ማድረጋችን እንቀጥላለን በማለት ውሳኔ ላይ እንደደረሱና ሊቀመንበሩ ወደ ኢትዮጵያ ቢመለስ እንኳ ከዚህ በኋላ የፓርቲው አመራር አይደለም፣ አባልም ሆኖ እንዲቀጥል አንፈቅድለትም ማለታቸው ተሰምቷል። የዘገበው ኢትዮ 360 ነው። በሸገር ሲቲ መልካኖኖ አሸዋ ሜዳ ምን እየተካሄደ ነው? ዜጎች የአረፋ በዓልን ከቤተሰቦቻቸው ጋር ለማክበር ወደ ተለያዩ ክፍለ ሀገሮች የሚጓዙ ተጓዦችን ከሸገር ከተማ እንዳይወጡ የሸገር ከተማ አስተዳደር አግዷል። የምርጫ ካርዳችንን ይዛችሁ አረፋ በዓልን አታከብሩም በማለት እገዳ ጥለውባቸዋል። የአረፋ በዓል ከናፍቋቸውና ከሚወዷቸው ቤተሰቦቻቸው ጋር ለማሳለፍ ፍቅራቸውን ለመጋራት ቋጠሯቸውን ይዘው መንገድ የጀመሩ ንጹሃን ወንድሞቻችን ላይ እየደረሰ ያለው ግፍና በደል ሰምቶ ዝም ማለት የማይቻል ህሊና በእጅጉ የሚያደማ ተግባር ሆኗል ሲሉ ከጉዞ የተስተጓጎሉ ወንድሞች ገልጸዋል። በሸገር ሲቲ መልካኖኖ አሸዋ ሜዳ በተለምዶ ሰፈራ እና ቢሮ እየተባሉ በሚጠራው አካባቢ ወደ ክፍለ ሀገር ለመጓዝ የመጡ ዜጎች አትሄዱም በሚል ጭካኔ የተመላበት ክልከላ፣ ድብደባና ማዋከብ እየተፈጸመባቸው ይገኛል። ለመሆኑ አንድ ዜጋ በሀገሩ ላይ በነጻነት የመንቀሳቀስ መብት የት አለ ያለው? የጉዳዩ መነሻ ደግሞ ይበልጥ ነገሩን አስገራሚና አሳዛኝ ያደርገዋል። ከዚህ ቀደም የምርጫ ካርድ ያወጣችሁ መሄድ አትችሉም የሚል ሰበብ ቤት ለቤት ምዝገባ ሲካሄድ እንደነበረና ይሄ መረጃ ሲወሰድ እንደነበረ ይታወሳል። በዚህ ምክንያት ዜጎች እየተደበደቡ ከመንገድ ላይ እንዲመለሱ ተደርጓል። ይህ ድርጊት በአስቸኳይ ሊቆም ይገባል። ንጹሃን ዜጎች ከሀገራቸው ምድር እንደ ባዕድ እየታዩ መታወቂያና ሰበብ እየተፈለገላቸው ሊንገላቱ አይገባም በማለት ጠይቀዋል። ተመልካቾቻችን፣ አድማጮቻችን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። በቀጣይ እስክንገናኝ ሰናይ ጊዜ